አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? ከእኔ ጋር አልሐምዱሊላህ። እንዴት ናችሁ? እንደዚሁም ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ በዝዝት ይበል። ዛሬ አዲስ ቪዲዮ መጥተናል እላችኋለሁ ውዶችዬ። እና ቪዲዮ ከሰራን በነገራችን ላይ በጣም ቆይቻለሁ። እስኪ ዛሬ ደግሞ የሆነ ደስ የሚል ነገር በቃ ሰርፕራይዝ የሆነ በጣም ደስ የሚያስብል ነገር ነው ይዤ የመጣሁት ማለት ነው። በነገራችን ላይ እንግዲህ ያው አይታችሁታል፣ ቪዲዮውን ልታዩት ትችላላችሁ። ግን ምን ተማራችሁበት እናንተ? ከዛ ከቪዲዮ ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። ያምንላችሁ ነው የፈለኩት። እህታችን ኸውለት እንግዲህ መጀመሪያ ቀን ለባሏ ቪዲዮ እንደሚሰራ ስትነግረው በጣም ተቆጥቶ ነበር። ባልየው ይህን እንዲሰሪ ነው የላኩሽ እንዴት ምናምን እያለ ያኔ አይታችሁታል ሁሉንም ነገር እና በጣም ተቆጥቶ ነበረ። በቀደም ዕለት ደግሞ ከቤት ማስወጥቷት ነበር። ስልኳ እንዲተሰረቀ በዛው ጠፍቶልኛል ብሎ በቃ አልሐምዱሊላህ ተገላገልኩ ብሎ ተቀምጦ ነበር። ከዛ ይሆን ቀን ቪዲዮ ስትቀርጥ አያት ቪዲዮ መሰሰ አንዴ ዛሬ ማተውሽም እንዴ በይወጭልኝ ምናምን ነገር ብሎ ከቤት አስወጥቷት ነበር ማለት ነው ወዶችዬ። እና ያው እኔ ቪዲዮ ለመስራት አልተመቸኝም። በነገራችን ላይ ብዙ አስተማሪ የሆኑ ነገሮች አሉት ማለት ነው። ብዙ አስተማሪ የሆኑ ነገሮች አሉት፣ ግን እኔ አልተመቸኝም። ያው ታውቁታላችሁ የሚዲያ ቤት ስራ ብዙ ነገር ለመስራት በጣም አስቸጋሪ ነው። ያኔ በአንድ ፊቱ ላይ ይቀላል፣ እውነት ለመናገር ላይቭ መስራት ያኔ ይቀላል እንደኔ ማለት ነው። እና ምን ልላችሁ ፈልጌ ነው፣ አልሐምዱሊላህ ወደ ገደሉ ስገባ ያው ከቤት ማስወጥቷታል። እንደገና ልጆቿ ሲያሳዝኑ አይታችሁ ከሆነ ማለት ነው። ልጆቿ ሲያሳዝኑ የእውነት ማለት ነው። በቃ እኔም ነገ ጧት ልጄ ሲደርስ በቃ እንደዚህ ሽማግሌ ነው አይደል የሚሆነው አልኩኝ። የእውነት ግን ማለት ነው በጣም ደስ አለኝ። እምባዬ መጣ፣ በጣም እንባ ተናነቀኝ ማለት ነው። በቃ እንደዛ ሲሆን ልክ ፊልም ሳይሆን ልክ ድራማ ሳይሆን ማለት ነው ልክ በቃ እውነት መሰለኝ። የእውነት እምባዬ እፍን እያደረገኝ ነበር ማለት ነው ቪዲዮውን ሳየው። እና የልጅ አዋቂ ይስጣችሁ፣ የልጅ ሽማግሌ ይስጣችሁ፣ ልጅ ይውጣላችሁ። ልጅ ያላችሁ ሰዎች አላገባችሁም ውለዱ፣ ያገባችሁም ደግሞ አግቡ ማለት ነው። እኛም የወለድነውን አላህ በረካ ያደርግልን፣ ልጅ ይውጣልን እላችኋለሁኝ። በነገራችን ላይ ያው እንግዲህ ዛሬ እንዳያችሁ ከሆነ ከባሏ ጋር ከች ብላለች። ሸበላው ይዛ ከሰው ይጠብቅልሽ፣ በተለይ ከመዲያም ቅመሞች ይጠብቅልሽ እያልኩኝ እኔ ዱዓዬን እያደረኩላት ነው ማለት ነው። ዱዓ እያደረኩላት ነው ማለት ነው። እናንተስ ምን ትላላችሁ? እና ደስ ይላል። ለማንኛውም ተታርቀዋል፣ እሱም ተረድቷታል። ልጅዮች ማግድ ነው አስታርቋቸዋል ማለት ነው። አልሐምዱሊላህ በጣም ደስ ይላል። በጣም ምርጥ ቤተሰብ ነው። የእውነት በጣም የሚያስቀና ቤተሰብ ነው ያላቸው። ያኔ የሚያስቀና ስላችሁ ያኔ ሁላችንም የምንመኘው አይነት ህይወት ነው። እንግዲህ እናንተም ደግሞ ኢትዮጵያ ሀገራችሁ ግቡና እንደዚህ ሸበላውን ያው መጅረጥ እያደረጋችሁ እያወጣችሁ አሳዩን ማለት ነው። እሺ ባሌት ቢሰማ ቅንጭላቴ ነው የሚለኝ። እና ለማንኛውም ማለት ነው ደስ ብሎኛል በመታረቃቸው፣ አብረውን በመስራቱ ማሻላ በጣም ደስ ይላል። መረዳቱ ራሱ ቀላል ነገር አይደለም። አብሮ መስራቱ ቢቀር ይሄን ነገር መረዳቱ ራሱ ቀላል ነገር አይደለም። እኔ ራሱ አሁን በቃ ልንገረው ብነግረውስ ምን ይፈጠራል? አይ ጀምሬው የሆነ ጥቅም ላይ ሳይውል ብነግረውም ፋይዳ ያለው እያልኩ ነው የራሱ ያሉት ማለት ነው። እና ልንገረው እያልኩ በጣም እያወላወልኩ ነው። ሰሞኑን ደግሞ መቼም ወንዱ የተንኮለኛ ናቸው። በነገራችን ላይ ከወንዱ ተንኮል ብትጠነቀቁ በጣም አሪፍ ነው። እኔ ስልክ እንደሌለው ነው የማውቀው፣ ምክንያቱም የሆነ ሰዓት ላይ ስልኩን እንደሸጠ ነው የማውቀው። ግን እሱ መስመር ቀይሮ ነው። እሺ መስመር ቀይሮ ነው፣ ስልኩን ሽጦ አይደለም። እና የሚሆነ ቀን ላይ ስልክ ስደውል ይሄ ቁጥር የኔ ነው እና በዚህ ላይ በሚል ቁጥር ተሰጥቶ ገባ እሱ ለካ ላይ ይመለከተኛል ማለት ነው። እና ከወንዱ ተንኮል ተጠንቀቁ። አይጠቀምም ምናምን ስላችሁ የነበረው በእኔ በኩል ራሱ ውሸት ነው። አይጠቀምም አይደለም ይጠቀማል ማለት ነው። በቀደም ነው የነገረኝ እንደሚጠቀም እና ከሁለት ቪዲዮ ምን ተማራችሁበት? ኮሜንት ላይ አስቀምጡልኝ። እውነት በጣም ደስ ይላል። በጣም ደስ የሚል ቤተሰብ ነው። ኢንሻአላህ ከነሱ ብዙ ነገር እንጠብቃለን።
እስኪ ወደ ሀገር መዝጋት ያሰባችሁ ደግሞ ቢያንስ ሁሉ ነገር ካሳቷላችሁ። በእርግጥ ገንዘብ በቃኝ አይባልም፣ ስደት በቃኝ አይባልም። ግን ደግሞ ሞን የሆናችሁ ቢያንስ ሞን የሆናችሁ 10 ዓመት 7 ዓመት 8 ዓመት ምናምን የተቀመጣችሁ ልጆች አላችሁ እና በቃ ግቡ፣ የእውነት ይበቃችኋል። ግቡ ዱንያ አትጠገቡም። በተለይ ሞን የሆናችሁ ከሆነ ማለት ነው። በቃ ቻናላችሁ ያው አላህ ክፉን ነገር በእርግጥ አላህ የያዝ ክፉን ነገር አላህ የያዝ። ግን ደግሞ ያም ደግሞ ጥንቃቄ ሀውለትን አይታችኋታል። ስልኳ ተሰረቀባት። ስልኳ ቢሰረቅባትም ግን በሌላ አካውንት ስለነበራት በሌላኛው ስልኳ ስለነበረ እንትን ብላለች፣ አስመልሰዋለች ማለት ነው። በቃ ለጥንቃቄው ብዙ ነገሮች ጥንቃቄ ታደረጋላችሁ። እኛ ስበቡ እናደርሳለን። ርዚቁን እንግዲህ ርዚቃችን ከሆነ አናጣውም። ርዚቃችን ካላህ ነው ማለት ነው ውዶችዬ። ያኔ ብዙዎች አሁን ሞኒም ሆነው ዝም ብላችሁ የተቀመጣችሁ ታላችሁ። ግን ቤታችሁን ሰርታችሁ ወረቀት ከያዛችሁ ወደ ሀገራችሁ ግቡ። ይበቃችኋል ባይነኝ እንደኔ ማለት ነው። ብዙ አትድገሙ እና በጣም ደስ ብሎኛል። ሀውለት ከባሏ ጋር በመታረቋ ባልየው አብሯት ለመስጠቱ ፈቃደኛ ስለመሆኑ በጣም ደስ ብሎኛል። በነገራችን ላይ ያው ምን ልበላችሁ የሁላችንም ደስታ ላይ ያግልን ከቤተሰቦቻችን ጋር ተገናኝተን እኔ ራሱ ማለት ነው ዛሬ ነው በቃ እንዴ በእርግጥ እኔ ገና ነኝ። አሁን ወደ ሀገር ለመግባት ብዙ ነገር ይቀረኛል። አሁን አልገባም ማለት ገና ጀመርኩት። በእርግጥ ስደት በስደት ላይ እርሜን ብፈጭው አልሐምዱሊላህ ያጣሁት ነገር የለም። ያኔ አጣሁት ይሄንን አጥቻለሁ፣ ይሄንን በቃ እርሜን ይሄንን እንትን ብያለሁ የምልበት ነገር የለም። አልሐምዱሊላህ አላህ ለሰጠኝ ነገር አመሰግናለሁኝ። ያው ያጣሁት ነገር የለም። እንደ ባልንጀሮቼ ከባልንጀሮቼ ጋር እኩል ነኝ፣ እንደውም አላንስም ከነሱ ማለት ነው። እና ምን ልላችሁ ነው እዚህ ጋር ይሄን ያነሳሁት መውለድ የሚያልባችሁ ልጆች አላችሁ እና በተለይ ደግሞ ሀገራችሁ ላይ ገብታችሁ ማለት ነው ቢያንስ ወር ተቀምጣችሁ 15 ቀን ተቀምጣችሁ ከዛም በላይ ተቀምጣችሁ፣ በእርግጥ የኑሮ ውድነት በጣም ያስጠላል ኑሮ ማለት ነው። ያም የሆነና ግን እዛ ተቀምጣችሁ በቃ ባል አላገኘንም። በእርግጥ ባል ሳይኖራችሁ የሌላችሁ ልጆች ማለት ነው አቦ ባል አላገኘንም በቃ አንቀመጥም ምናምን ብላችሁ አስጠልቷችሁ መልሳችሁ ስደት የምትመጡ አላችሁ። ጥሩ ትዳር ለማግኘት ከባድ የሆነ ፈተና ታሳልፋላችሁ። ያኔ ትልቅ የሆነ ስቃይ ታሳልፋላችሁ። እንዲሁ ዝም ብላችሁ እንደገባችሁ ባል አታገኙም። ምክንያቱም እናንተም ትመርጣላችሁ፣ ወንድየውም ትክክለኛ ሰው ከሆነ ይመርጣል። በቃ የከልዬ ልጅ ምንድናት እንዴት ናት ገንዘብ ብቻ አይደለም። አንደኛ ለቋም እስከሚገናኝ ድረስ ባልና ሚስት እኮ ሳይተዋወቅ በመንገድ ላይ ይተላለፋል አይደል እንዴ? ሳይተዋወቅ በፊት። ስለዚህ በሶብር ታግሳችሁ በዱዓ አላህ የእናንተ የሆነን ሰው እስከሚያመጣላችሁ ድረስ ወደ ስደት ሳትመኙ ሀገራችሁ ላይ ትዕግስት አደርጋችሁ የራሳችሁን ሰው እስከሚሰጣችሁ ድረስ ታገሱና አግቡ እላችኋለሁ የኔ ወዶች። እና ቶሎ ገብታችሁ በቃ እኔ ትዳርም የለኝም ኑሮም የለኝም ምን ያደርግልኛላችሁ ወደ ስደት አትምጡ። ጥሩ ትዳር ለማግኘት ሶብር ያስፈልጋል ማለት ነው። እኔ ለምሳሌ ከዱባይ ገብቼ በ3 ዓመቴ ነው በ4 ዓመቴ ነው ባል ያገኘሁት። ጥሩ ባል ብዬ እንግዲህ ያገባሁት ማለት ነው። አጥቼ ሳይሆን ስመርጥም እነሱም ሲመርጡኝ እኔ የምፈልጋቸው ሰዎች እነሱ ሳይመርጡ ሲቀሩ እኔ የምፈልጋቸው እነሱ የሚፈልጉኝ ደግሞ ለእኔ ያልሆነ ሲሉ አልገጣጠም ስንል 4 ዓመት 3 ዓመት ምናምን ተቀምጫለሁ ከኢትዮጵያ ገብቼ ማለት ነው። ምነው ያንን የተቀመጥኩት አይ እኔማ የአሁነኛው ስደት አልሄድም ዲሳሎን ሳላገባ አልሄድም በሚል ተቀምጬ ማለት ነው። አገሬ ላይ አልሐምዱሊላህ እሱ የፈቀደለታ ተገናኘን እላችኋለሁ። ስለዚህ ቪዲዮ እንዳይበዛባችሁ ሀውለት በጣም ደስ ብሎኛል። እህቴዋ በርቺ። አሁን እንግዲህ ከአንቺ የምንጠብቀው ቢያንስ የሆነ አለ አይደለ በቃ ብዙ ነገር ለምሳሌ አሁን ብዙ ትዕዛዝ ሊመጣልሽ ይችላል በየሱቆቹ በየዕቃ ቤቶቹ ምናምን በቃ ይሄሽ ምንድነው የሚያስፈልገው? በተለይ አሁን ረመዳን መጣ። የመዲያም ቅመሞች ምን ያስፈልጋቸዋል? ምን አይነት ስጦታ ለቤተሰቦቻቸው መስጠት ይፈልጋሉ? የሚሉት ነገር አለና እነዛ ነገሮች ብትሰሪ የዕለቱ ገበያ ስንት እንደሆነ በየገበያው ይሄርሽ ለቤተሰቦቻቸው ሰርፕራይዝ ማድረግ የሚፈልጉት ነገር አሉና በአቅራቢያ ባለሽበት ሀገር በአቅራቢያ ማድረስ የሚፈልጉ እንዲታደርሽላቸው የሚፈልጉ ሰዎች ስላሉ፣ ምክንያቱም ታማኝ ሰው በአሁኑ ሰዓት እህት ብትይው ወንድ የምትይው የሆነ ጥቅም ካላገኘሽ ላይል ይችላል እና
ያን ሰርፕራይዝ ለማድረግ ደግሞ የመዲያም ቅመሞች ይወዳሉ ማለት ነው። እነዛ ነገሮችን ብትሰሪ በጣም የተመረጠ ይሆናል ማለት ነው። ዞር ዞር እያልሽ ከሸጋው ጋር ከሸበላው ጋር ልሻለሁኝ። ወሬ ያበዛውባችሁ በነገራችን ላይ። ሰላም አለይኩም ወራህመቱላሂ ወበረካቱ።